ዝውውሩ ተቋረጠ። ወሽመጤ ቆረጥ ፋብሪዚዮ ሮማኖ ማን መጀመሪያ አዟውር አለ ሲጀመር ማለት ነው። ማን አለ? የማንችስተር ከፍ እንግዲህ በሚያሳዝን ሁኔታ የሕክምና ምርመራ ላይ ጨብጢውን ኤችአይቪውን ምን እንደተገኘበት አልታወቀም። ዝውውሩ ተቋርጧል። ማንቼ ፕላኑን ቀይሯል ተብሏል። የ100 ሚሊዮኑ ሊመጣ ነው መሰለኝ። ደሳለኝ የ100 ሚሊዮኑ ሊፈርም ነው መሰለኝ። አልታወቀም። እንግዲህ ጀማው ማንቼ ፕላኑን ቀይሯል። ያበደ ፊርማ ኢንሻአላህ ኦማር ቤራዳ ደና ፊርማ አምጣ ብያለሁ። የማጫቸው የማንቼ ደጋፊዎች ልንገራችሁ ብዬ ነው። ሰበር ዜና ኤደርሰን ቱ ማን ዩናይትድ ሂርቢ አልሄድም። ሂርቢ ዶንት ጎ አልሄድም። ዲል ኦፍ አባቴ ሜዲካል ወድቆ ተሰረዘ። ማን አንድ ወደፊት ሁለት ወደ ኋላ የሆንሽ ክለብ ማን አረ ጉዴ! አሁን ምን አለ ሻው ከቸልሲ ማን ነው ላቪያ ምናምን ነገር ሾፕ ማድረግ አለብሽ። ወልማርት ሄደሽ አንድ የዩናይትድ ደጋፊ ማን ነው አረ ጎስት በእናት ፕሪሚየር ሊግ እንኳን እስኪጀመር ድረስ ፍታን ምናምን ነገር ብሎ በጸባይ ስለጠየቀኝ በቃ ምንም አልልሽም። አሪፍ ነገር ነው። እንደውም አሪፍ ነገር እኮ ከዚህ ራሱ ማውጣት አይቻልም። ተረፍሽ እመኝ ነው የምልሽ። 5 ዓመት ፈርሙ ጉዳት ያለበት ሰውዬ ቢሆን ታውቃላችሁ፣ የዩናይትድ ተጫዋች ሉክሾ ያስተምራችኋል እኮ ትጎዳለህ። ቁጭ ብለህ ደሞዝ ትሰበስባለህ። ኮንትራት ምናምን ነገር የሚታደስበት ሰዓት ላይ ትመለሳለህ። የሚገርም አቋም ታሳያለህ። ኤክስቴንድ ይደረግልሃል። ትጎዳለህ። ሪንስ ኤንድ ሪፒት ማለት ነው። ባርሌ የዩናይትድ ፊሎሶፊ ነው የምልሽ። ቶሚ ደግሞ አመጣለሁ ብራምልሽ እሱ ደግሞ ፈረመብሽ። ገባሻለ? ማን ልታመጪ ነው? እኔም ያበደ ሰው ልስጥሽ ማለት ነው። የፕሪሚየር ሊግ ልምድ ያለው የዋንጫ ልምድ ያለው ኤክስፒሪየንስ ያለው ብዙ ቦታዎች ከቨር የሚያደርግ ክሪስቲን ኖርጋርድ አለልሽ። ምርጥ ተጫዋች ማለት የብሬንትፎርድ አምበል የፕሮጀክታቸው ሄድ ማለት እኔ ታውቂያለሽ፣ አምበል ማስጀመር ምናምን ነገር ሙዴ ነው። የብሬንትፎርድን ሄድ ኦፍ ዘ ፕሮጀክት ባለፈው አስፈረምኩት ያለፈው ዓመት። አሁን ላንቺ ሸጥልሻለሁ። የኒውካስልን ሄድ ኦፍ ዘ ፕሮጀክት ጠቅላ አረገው ነው። ኔክስት ደግሞ የማን ዩናይትድ ሄድ ኦፍ ዘ ፕሮጀክት አመጣውና ኳስ ያቀብለናል ማለት ነው። ምክንያቱም አይጠቅመንም። ሶፕሶፕን ያንበሳ ይኸውልህ የመጀመሪያ ፊርማ ተብሎ የተሰከስ ነው ኦፊሻሊ ተቋርጧል። ጀማው ትርፌ ቤት ውስጥ እንግዲህ የመጀመሪያ ፈራሚያችን ነው ሲሉ የነበሩት ተጫዋች በሕክምና ምርመራ ላይ ባጋጠመው እክል ማለት ነው ከዚህ ዝውውር ዩናይትድ ራሱን ገለል ማድረጉ እየተገለጸ ይገኛል። ጀማው ተቋረጠ አለ ፋብሪዚዮ መጥቶ እንዴ ደም ስራቸው የተቋረጠ ምንድነው የሚቋረጠው? ምንድነው እንዴ እንደቀድ ጨፍረዋል እኮ አስረድተውናል እኮ ስለ ተጫዋቹ። እናንተ ብዙ ነገር እኮ ነው ያስረዱን። እና ታዲያ እንዴት ነው ተጫዋች ቀረ የምትሏቸው? አሁን አረ ይደብራል። ምን ይዞት ነው? በሽታ ጨብጥ ነው እንዲያዘው በሽታ እንደዚህ ቀረ የምትሉት እንደቀል ማንዬ ዛሬ የሆነ ነገር ፍጠሩና መልሱላቸው። እንዴ ቢያንስ እንኳን ለዩናይትድ ደጋፊ ሳይኮ ተጨነቁ እንጂ ኖር ነው ምሬ ነው ኦፊሻል። ለማንኛውም ጀምአው ይህ ተጫዋች ከዩናይትድ ጋር ያለው ነገር ተቋረጠ አሉ። ኦማር ቤራዳ ዘንድሮ የ100 ሚሊዮን የሚያስፈርም መስሏል። ይሄን ብላ ነው የሚል ትላንትና ከቼልሲ ቤት ያው የኡጋርቴ ታናሽ ወንድምን አስፈርሞላል አይደለ? በቃ በሱ ነው የምቀጥሉት። ይሄም ከቀረ ጉዳችሁ ፈላ ዘንድሮ። አይ ትርፍዬ ምንድነው ብራጠረሽ ማንቺ ብራጠ ቻሌንጅ ጀምርላት ለማንቺ። ወይኔ ሂርዊ ጓስ ብለሽም ትገረጫለሽ ማንቺ። የኤደርሰን ዝውውር ጋይስ ዲል ኦፍ ወደ ጣሊያን ተመለስ ብለው ሰደዱት። ሕክምና ላይ ምናምን ያየነው የደበረን ነገር አለ ምናምን ነገር አሉ። አትላንታ ደግሞ 100% ጤነኛ ነው ልጁ መልሱት ብለዋል። የለም በቃ አላስፈረምሽም። የለም ያስፈረምሽው የሃንግማንን ሰከንድ አንድ ነው። ጭራሽ እንዳይነት ጭው የጀመራችሁ ይብራብን ምናምን እያስመረመራችሁ ወይ መድሃና። የኤደርሰን ዝውውር ለማንኛውም ቀርቷል። ቤተሰብ ብር አጥሯት ነው እርግጠኛ ነኝ። ለሌላ ሚድፊልደር ብር አጥሯት ነው። በዚህ አያዋጣም ብላ ነው ማንቺ። በጣም ያሳዝናል ጀማው። ኤደርሰን ወደ ዩናይትድ የሚያደርገው ዝውውር ተቋርጧል። እንግዲህ ማለትም እንግዲህ ወደ ዩናይትድ አይዘዋወርም 100% ተረጋግጧል። እንግዲህ ፋብሪዚዮ ሮማኖ እንደነገረን ማለት ነው። ምክንያቱም በሕክምና ምርመራዎች ላይ በታዩ አንዳንድ ጥቃቅን ይሁን አይዶ ነው ብቻ አንዳንድ ዩናይትድ ያልተመቸው ነገር ነበረ። ያው የጉልበት ጉዳት ነበረበት ምናምን የሚሉ መረጃዎችን ቅድም እያየው ነበረ። ግን ያው አትላንታ 100% ብቁ ነው ብሎ ያምናል። ዩናይትድ ደግሞ ያልተመቸው ነገር አለና የዝውውሩን እንግዲህ አቋርጦታል ማለት ነው። ይሄ በእውነት ያሳዝናል። እኛ እሱን ለማየት
ለምንጠብቀው ደጋፊዎችም ፕላስ ደግሞ ለሱ ደግሞ እንደ ተጫዋች ራሱ ፕሮፌሽናል ካሪየሩን እንግዲህ የሆነ አንድ ስቴፕ ከፍ ሊያደርግ የሚችልበትን እድል በእንደዚህ አይነት ወይ ማጣት ያሳዝናል። ለማንኛውም ኤደርሰን ወደ ዩናይትድ የሚያደርገው ዝውውር 100% ተቋርጧል። ዩናይትድም እንግዲህ ቀደም ሲወጡ በነበሩ መረጃዎች ሆነ የሮማውን ፈረንሳዊውን እንግዲህ አማካይ ኮኔ ዓለም ዋንጫ ላይ እያያችሁት ያላችሁትን ልጅ ማለት ነው፣ የድሬዱ ልጅ ማለት ነው፣ እሱን ለማስፈረም እንግዲህ እንቅስቃሴ እያደረጉ ነው እየተባለ ነው እና የሚሆነው ማየት ነው። ግን ያሳዝናል፣ ብቻ በጣም ያሳዝናል ለእሱ እንደ ግል፣ እኛም ደግሞ እንደ ደጋፊ ደግሞ እሱን ለማየት ለምንፈልግ ማለት ነው። ያሳዝናል። ምንም እኮ አዲስ ነገር የለም። ፋብሪዚዮ ሰጠ፣ ፋብሪዚዮ ነሳ፣ አልሆነም። ይመርመር ይታይ፣ የዚህ ልጅ የጤና ጉዳይ እንዴት ነው ብለን አስመረመርን። አሜሪካ አልሆነም። የአሜሪካውን ምርመራ አልወደድነውም። ተንግሊዝ ይመርመርልናልን። ተንግሊዝ ሲመረመር አልወደድነውም። በቃ አልሆነም። ፋብሪዚዮ ሰጠ፣ ፋብሪዚዮ ይኸውላችሁ፣ እኛ ቸግሮን ያውቃል እንደ ያረዳልች አቺ ዱነጓ ቸግሮን ያውቃል ወይ? መላ ቸግሮን ያውቃል እንዴ? ውድ ግዢ ያላሳየናቸውም እንዴ? ምድረ ፎቃቃ የሀብታም ልጆች ነን። ፋብሪዚዮ ሰጠ፣ ፋብሪዚዮ ነሳ። ኖርማል